ሰላም የቻናሌ ተከታታዮች እንዴት ናችሁ? ዛሬ እንግዲህ ዶክመንታችንን ሰርተን ከጨረስን በኋላ እንዴት የፈለግነውን ሂደርና ፉተር ማስገባት እንደምንችል ነው ማሳያችሁ። ነገር ግን ሂደርና ፉተር ከቨር ፔጅ ላይ አያስፈልግም፣ እዚህ ጋር አያስፈልግም። ስለዚህ ይህን ከቨር ፔጅ አልፈን እንዴት ከሁለተኛው ፔጅ ለምሳሌ ወይም ደግሞ ዲክላሬሽን ከሚለው ጀምረን ወደ ታች ያለውን ሂደርና ፉተር ማስገባት እንደምንችል አሳያችኋለሁ። ለቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ ተከተሉኝ። እንግዲህ እንደምንመለከተው የኔ ምንም አይነት ሂደርም ሆነ ፉተር የለውም። እንደምንመለከተው ነው ዶክመንቴ እስከ መጨረሻው ሂደርም ፉተርም የለውም። ስለዚህ እኔ ለምሳሌ ቀጥታ እዚህ ጋር ክሊክ አድርጌ ኢንሰርት ብዬ ቀጥታ ወደ ሂደር ሂጄ የፈለኩትን ሂደር መርጬ እዚህ ጋር አንዴ ክሊክ ባደርግ እንደምንመለከተው ሂደር ሰራልኝ። ነገር ግን ይሄ ሂደር ለሁሉም ከዚህ በታች ላለው በሙሉ ነው ማለት ነው። ወይም ደግሞ እኔ ልመለስና ከፈለኩት ቦታ ለምሳሌ ዝቅ ብዬ እዚህ አካባቢ ላይ ልምጣ ወይም ደግሞ እዚህ ጋር ልምጣና እዚች ጋር እንደ ክሊክ አድርጌ ከዛ ኢንሰርት ብዬ ሂደር ብዬ ቀጥታ ወደታች የፈለኩት እናንተ የፈለጋችሁት መርጣችሁ ለምሳሌ እዚህ ጋር ክሊክ ባደርገው እዚህ ጋር ሂደር ሰራልኝ። ነገር ግን ወደ ላይም ስንመለከት ሁሉም ቦታ ላይ ሂደር አድርጎብኛል ማለት ነው። እኔ ግን የምፈልገው ይሄኛውን ሂደር አጥፍቼ ከዚህ በታች ያለውን ሂደር ብቻ ነው። ስለዚህ ልመለስና ምንድነው የምናደርገው ቀጥታ በመጀመሪያ ይሄንን የመጀመሪያውን ሂደር ማንፈልገውን ቦታ ይሄን እናልፈውና ቀጥታ ሂደርና ፉተር ምንፈልግበት ቦታ ላይ ስንደርስ የመጀመሪያው ጽሁፍ ላይ ከመጀመሪያው ፊት ለፊቱ ላይ አንዴ ክሊክ እናደርጋለን። ይሄው እንደምትመለከቱት ክሊክ አድርገናል። ከዛ በኋላ ቀጥታ ወደ ላይአውት ትገባላችሁ። ላይአውት ከገባችሁ በኋላ እዚች ጋር ብሬክስ ምትላለች፣ እሷን አንዴ ክሊክ ታደርጋላችሁ። ከዛ ወደ ታች ስትመጡ ኔክስት ፔጅ ምትላለች እዚች ጋር ማለት እሷን አንዴ ክሊክ ታደርጋላችሁ። እንግዲህ እሱን አንዴ ክሊክ ካደረጋችሁ በኋላ ቀጥታ ወዴትም ሳትሄዱ እዚች ጋር ኢንሰርት ትመጡና አንዴ ክሊክ ታደርጋላችሁ። ኢንሰርት ላይ ክሊክ ካደረጋችሁ በኋላ ወደ ሂደርና ፉተር ወደሚለው ትሄዱና ሂደር ምትለዋን አንዴ ክሊክ አድርጋችሁ ወደ ታች ትመጣላችሁ። እንግዲህ ወደ ታች ስትመጡ እናንተ የፈለጋችሁትን ሂደር የፈለጋችሁትን ፉተር መጨመር ስለምትችሉ እናንተ የፈለጋችሁትን ምረጡ። እኔ ግን ለጊዜው ቀጥታ ይሄንኑ እንደ ፉተር ልጠቀሙና አንዴ ክሊክ ላድርገው። ይሁት እንደምትመለከቱት እንግዲህ እዚህ ጋር ፉተር አስቀምጦልኛል። ነገር ግን ወደ ላይ ቀስ ብዬ ሳንኳትተው ይሄው እንደምትመለከቱት እስከ መጨረሻው ድረስ ፉተር ነው ያደረገብኝ ማለት ነው። ስለዚህ ከላይ ያለውን ፉተር ለማጥፋት ምን አደርጋለሁ? እዚች ጋር ምንም ሳንነካ ሌላ ቦታ ላይ ክሊክ ሳናደርግ ቀጥታ ወደ ላይ ስንወጣ እዚች ጋር ሊንክ ቱ ፕሪቪውስ የምትለዋ አንዳንዴ በቢጫ ከለር ልትሆን ትችላለች። እኔ ጋር ደግሞ በጥቁር ከለር ይሄው ደመቅ ብላ በጥቁር ከለር ሆና መታለች። እሷን አንዴ ክሊክ አደርጋለሁ። እሷን አንዴ ክሊክ ካደረኩ በኋላ እንግዲህ ይሄንን ፔጅ ሂደር እንዲኖረው ፈልጋለሁ። ስለዚህ እሱን ቀስ ብዬ እለፍልና ከዚህ በላይ ያለውን ይሄንን ለምሳሌ ሂደር እንዲሆን አልፈልግም። ስለዚህ እሱን አንዴ ክሊክ አድርጌ ሴሌክት አደርጋለሁ። ሴሌክት ካደረኩት በኋላ ከፈለኩኝ ዲሌት ማድረግ ይችላልው። ራይት ክሊክ አድርጌ ዲሌት ማለት ይችላልው ወይም ደግሞ ኢንሴሌክት ካደረኩ በኋላ ቀጥታ ከኪቦርዳችሁ ላይ ዲሌትን መንካት ትችላላችሁ። ወይም ደግሞ ኢንሰርት ጋር ገብታችሁ ከዛ ሂደር ገብታችሁ ከዛ ሪሙቭ ሂደር ምትሏን አንዴ ትጫናላችሁ። እንግዲህ እንደምንመለከተው ከላይ ስንመጣ ይሄው ምንም አይነት ሂደር የለም እንደምትመለከቱት ነው። ከታች ግን ይሄው እዚች ጋር ሂደር ፈጥሮልኛል ማለት ነው። ስለዚህ ይሄኛውን ፔጅ ግን አንፈልገውም። እዚች ጋር አንድ ብሬክ የሆነችው ፔጅ አለች። እሷን አንዴ እዚች ጋር ክሊክ አድርግና ዲሌት ስትሉት ቀጥታ ይጠፋል። ከዚህ በኋላ እንግዲህ ምንድነው የሆነው? ሂደርን ሰርቻለሁ። ከየት የመጀመሪያውን ፔጅ አልፌ ከዛ ይሄው ሁለተኛው ፔጅ ላይ ሂደር አለኝ ማለት ነው። ኦኬ ሁለተኛው ደግሞ አሁንም ምንድነው የምናደርገው? እዚቹ ጋር አንዴ ክሊክ እናደርግና ኢንሰርት ላይ እንገባለን። እዚሁ ተመልሰን ከዛ ፉተር እንነካለን። አሁን ላይ ብሬክ አናደርግም፣ ምክንያቱም አንዴ ብሬክ ስላደረግን ሁለተኛ ብሬክ አይደረግም ለፉተር። ከዛ ወደ ታች ስንመጣ ፉተር ላይ የፈለጋችሁትን እናንተ መምረጥ ትችላላችሁ። እኔ ይሄን ልምረጠው። ስለዚህ ይሄን አንዴ ክሊክ ላድርገው። ጁት እንደምትመለከቱት እንግዲህ ፉተሬን እዚች ጋር አስቀምጦልኛል። እንደምትመለከቱት እንግዲህ ፉተሬን ከስር
አስቀምጦልኛል። ስለዚህ ምንድነው የምናደርገው? ያችን ብሪክ አናደርግም። እዚች ጋር ወደ ላይ መተን አንዴ ሊንክ ቱ ፕሪቪውስ የምትለዋን አሁንም አንዴ ክሊክ እናደርጋለን። ክሊክ ካደረግን በኋላ ለምሳሌ እኔ ከዚህ በታች ያለውን ፉተር ፈልጓለሁ። ስለዚህ ከዚህ ወደ ላይ ያለውን ግን አልፈልገውም። እዚች ጋር መጣና ሴሌክት ካደረኩ በኋላ ድሌት፣ እንደምትመለከቱት እንግዲህ ድሌት ሆኗል ማለት ነው። ስለዚህ ወደ ላይ ስንመጣ እንግዲህ ይሁት ይሄ ከቨር ፔጅ ነው። ከቨር ፔጅ ላይ ምንም አይነት ፉተርም ሆነ ሂደር የለም። ስለዚህ ወደ ታች ስንመጣ ግን እዚህኛው ጋር ይሄው ሂደር አለ፣ እንዲሁም ደግሞ ወደ ታች ስንመለከት ይሄው ፉተርም አለ ማለት ነው። ስለዚህ ከዚህ በታች ያለው ፉተርና ሂደር አለው። ነገር ግን ጽሁፌን ደግሞ እንዴት ነው ማስገባት የምችለው የሚለውን ነገር ለማየት ደግሞ እዚች ጋር ለምሳሌ ጽሁፍ ለማስገባት አንዴ ዳብል ክሊክ ታደርጋላችሁ። ከዛ እናንተ የምትፈልጉትን እዚህ ጋር ለምሳሌ ተሲስ ቢሆን ወይም ደግሞ ሃው ቱ ዱ ቢሆን ሃው ቱ ዱ እናንተ እንደዚህ ብላችሁ ማስገባት ትችላላችሁ ማለት ነው። እንግዲህ ይሄ ጽሁፍ እስከ መጨረሻው ነው የሚሄደው። እዚህ ጋር ደግሞ ፉተሩ ላይ ለምሳሌ ይሄኛው ለምሳሌ ተሲስ ቢሆን እዚች ጋር ክሊክ አድርጋችሁ እዚች ጋር ተሲስ ትሉታላችሁ። ተሲስ አያችሁት? እንደገና ደግሞ ይሄኛው ለምሳሌ ይሄኛው ፔጅ ነምበር ሊሆን ይችላል። ስለዚህ እቺን ሴሌክት አድርጋችሁ አንዴ ለምሳሌ 1 ልትሆን ትችላለች። እንግዲህ ከዚህ በታች የሚሆነው ተሲስ እና 1 እያለ ይቀጥላል። እንደገና ላይኛው ሂደሩ ደግሞ ሃው ቱ ዱ እያለ ይቀጥላል ማለት ነው። ይሁት እንደምትመለከቱት ሃው ቱ ዱ 1 ሃው ቱ ዱ ይሄው ሃው ቱ ዱ ይላል። ከዛ ወደ ታች ዝቅ ስንል ደግሞ እዚች ጋር 1 እና ተሲስ ይላል፣ ሃው ቱ ዱ ይላል፣ 1 እና ተሲስ ይላል። ነገር ግን ይሄንኛው ፔጁን 1 2 3 4 እያለ እንዲቀጥልልን እንዴት ማድረግ እንደምንችል በቀጣይ ቪዲዮ አሳያችኋለሁ። ለዛሬ ይዤላችሁ የቀረብኩት መረጃ ይሄንን ይመስል ነበር። እንደሚጠቅማችሁ እርግጠኛ ነኝ። በቀጣይ በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይመቻችሁ።